አዶናይ የሚያሳዝን ነገሮች እየደረሱበት እንደሆነና እንደደበረው እንግዲህ በተለያዩ የሶሻል ሚዲያዎች እየገለጸ ነው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ብለናል። እንግዲህ እንደሚታወቀው አዶናይ ከጃኒ ጋር ከተለያየ ወዲህ ብዙም የህዝብ ፊት ትንሽ እየገረፈውና እየተቀየረበት መምጣቱ ግራ አጋብቶታል ማለት ነው። ግን ያም ሆነ ያ በቅርብ ጊዜ ወዲህ ከጃኒ ጋር በነበራቸው ግንኙነት በጣም ታዋቂና በጣም በሰው ዘንድ ተወዳጅነት እያመጣ የነበረው አዶናይ የቲክታክ ተከታታዮቹ 6 ሚሊዮን ሞልተው ቢሆንም እንደገና ደግሞ ከጃኒ ጋር ተለያየን የሚል ነገር ሲመጣ አንፈለው እያደረጉ የጃኒ አድናቂዎች በማንሳታቸው 5,900,000 ላይ እንደቆመ ነው። እንግዲህ እስካሁን ከ10 ቀን በላይ ምናምን ሆነው ያኔ አልፍ ማለት አልቻለም ከ900,000 በላይ እና አዶናይ ከጃኒ ወዲህ ባጋጠመው ነገሮች ላይ አንዳንድ ነገሮችን እየተናገረ ነበረ። እሱም ሰው አለ ብዬ ያልኩት እና ይወደኛል ብዬ ያሰብኩት ሰው ሲተወኝ ከጎኔ ደግሞ ልጆቼ እናትና እህት ወንድሞቼ ከጎኔ በመሆን ችግሬንና ድብርቴን እንዲያረጋጉኝ ረድተውኛል ብሎ ልጆቹን እንግዲህ ልጆቹን ስላቸው አዶናይ ካሁን በፊት በትዳር የወለዳቸው ልጆች የሉም። ነገር ግን የትንሽ ትልቅ የሆነ ሰው ነው። አዶናይ ችግረኛ ናቸው የተባሉ እናት አባት የሌላቸው እና ደግሞ አሳዳጊ የሌላቸው ልጆችን በመርዳትና እኔ ያሳድጋለሁ ብሎ ኃላፊነት በመውሰድ በስሩ አድርጎ የተወሰኑ ወንድ ልጆችና አንድ ደግሞ አክብረት የምትባል የአሸዳ የሸሪያ ልጅ ናት ትግራዋይ እናትና አባቱ ጋር በመቀላቀል ሴቷን እንደገና ለወንዶቹ ደግሞ ቤት በመከራየት የሚያሳድጋቸው ልጆች አሉት። እውነት በኢትዮጵያ ምድር እንደሱ ታይቶ ተሰምቶ አይታወቅም፣ እንደ አዶናይ ቅንነት ማለት ነውና ብዙ ሀብታሞች አይተናል። ይሄ ልጅ ግን ገና ታዳጊ ነው። ገና ብዙም አልሰራ የ26 አመት ልጅ ነው አዶናይ። በዚህ እድሜው ግን ከራሱ አልፎ ተርፎ እህቶቹን ሰፖርት ያደርጋል። ከዛም አልፎ ደግሞ እህቶቹን ወንድሞቹን ሰፖርት ከማድረጉ አልፎ ሌላ ልጆች እንደዚህ የተቸገሩ የኛ ብጤ የሆኑ ልጆችን ሰብስቦ ማሳደጉ እውነት አዶናይ በክብር ላይ ክብር የሚገባውና ሊያድግ የሚገባ ልጅ ነው ብዬ አስባለሁ። ምክንያቱም ዛሬ እንደዚች ባለው አቅሙ እነዚህን ልጆች በቻለው አቅም ቻለው ድረስ እንደዚህ አሳድጋለሁ ብሎ የተቀበለ ልጅ ከዚህ የበለጠ ደግሞ ቢያድግና ሀብታም ቢሆን ማለት ነው አዶናይ ለብዙ ሰዎች ችግር መቅረፊያና ለችግራቸው የሚደርስ ወይም ደግሞ ብዙ ልጆችን ከድህነት እንደሚያወጣና እንደሚያስተዳድራቸው ምንም ጥርጥር የለውም። እና አዶናይ ከፍ ከፍ ሊደረግ እንጂ ጽቅ ሊደረግ አይገባም። ምክንያቱም በተለይ ደግሞ በዚህ በግል ጉዳይ በግል ሪሌሽንሽፕ ጉዳይ ከፍቅረኛ ስለተለያየ ከጃኒ ስለተለያየ ተብሎ ምንም አይነት ቻሌንጅ ባይደረግበት ባይ ነኝ። አዶናይ እንግዲህ ከጃኒ ከተለያየ ወዲህ ብዙ ተቃውሞ እያስተናገደ ያለ ልጅ ቢሆንም ከትልቅ ሰዓቱንና ጊዜውን ከጃኒ ከተለያየ ወዲህ እንግዲህ ልጆቼ ብሎ እያሳደጋቸው ካሉት ልጆች ጋር የጊዜውን እያሳለፈና እየተጫወተ እያየን ነው። ከና አክብረት ጋር ከወንዶቹ ጋም የምሳ ግብዣ የተለያዩ በቃ እንደ አባት ጊዜ ሰጥቷቸው እያጫወታቸው ምናምን በሶሻል ሚዲያው እየለቀቀ ነው ያለው እና በጣም ደስ ነው የሚለው። እውነት እኔ ይበል ነው ያልኩት። እንደ አዶናይ አይነት ሰው መቼም አይገኝም። እንደሱ አይነት ሰው ያብዛልን ነው የሚለው። እናም እንግዲህ ትናንትናም እንደዚህ ፎቶ ላይ እንደምታዩት አክብረት ጋር ብዙ አይነት ምክር እየሰጣትና ወደ መዝናኛ ወስዷት እያዝናናት
በሶሻል ሚዲያው ላይ ለቋል። እየመከራት እየገሰጻት ትልቅ ደረጃ እንድትደርስ ብዙ ነገሮችን እያስተማራት ነው ያየነው ማለት ነው። ከዛም አልፎ ደግሞ ወንዶቹ ልጆችም የሚያሳድጋቸውን የምሳ ግብዣ እያደረገላቸው በአባቶች ቀን ማለት ነው የምሳ ግብዣ እያደረገላቸው አይተናል። እነሱም ፏዝጭ ብለው አይተናል። እውነት በአንድ ሰው ኃይል እንደዚህ የሚተዳደሩ ልጆች ራሱ አይመስሉም። ሁሉም የዘነጡ ናቸው ማለት ነው። ይህ ደግሞ ከአዶናይ ነው ማለት ነው። የአዶናይ የስራ ውጤት ነው ማለት ነው። እና በጣም ደስ ይላል። ከጃኒ ጋር ስለተለያየ ተብሎ ወቀሳ ሊቀረብበት አይገባም። ከዚህ ጊዜ ወዲህ ብዙ ወቀሳና ብዙ እንትን እየተደረገበት እንደሆነ ነገር ግን በእህት ወንድሞቹና በእናቱ በቤተሰቡ በሚያሳድጋቸው ልጆች ምክንያት ደግሞ ሰው ከጎኑ እንዳልጠፋ እንደሆነለት እና ከጎኑ ሆነው አብሽር እያሉት እንደሆነ ደስ እንዳለው በሶሻል ሚዲያው አዶናይ አስተላልፏል ማለት ነው። ስለዚህ አዶናይ አይነት ሰዎች እያብዙልን። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። አዶናይ አንድ ብቻ መሆን የለበትም። አዶናይ ይበልጥ አሳድገ ነው እንደዚህ ለተቸገሩ ሰዎች አንድ ቤት ሰርቶ እዛ እንዲያድጉ ሊያደርግ የሚችል ልጅ ነው እና አዶናይ ወደፊት እያላችሁ ሁላችሁም አዶናይን በማበረታታትና በመደገፍ እንትን ልትሉ ይገባል። ይሄ ልጅ ነው፣ ገና ትንሽ ልጅ ነው። 30 ዓመት እንኳ ያልሞላው ላይ ነው። ስለዚህ ከጎኑ ልንሆን ይገባል። አዶናይ የኛም ልጅ ነው በማለት አበረታቱት። እሱም ደግሞ ልጆቹን እያበረታታ እና በደንብ እያሳደጋቸው እንዲሄድ ማለት ነው። አብራችሁ ስለነበራችሁ እናመሰግናለን። መልካም ቆይታ ይሆንላችሁ።